ሊሊ በሚያሳዝን ሁኔታ አሁንም ራሷን ስታ ወድቃ ሆስፒታል ገባች። በጣም ያሳዝናል። ባቡሬ እንግዲህ ሊሊን እየተፈታተናትና እያስለቀሳት እያስከፋት ይገኛል። ምክንያቱ ደግሞ ገና ለገና ሊሊ ትቀናለች፣ ትወደኛለች ብሎ ስላሰበ 10 ጊዜ እየመጣ እንግዲህ የማፈቅራት ልጅ ሚስቴ ጋር ነበርኩ እያለ ግራ አጋብቷታል። ሊሊም ታዲያ የነገርን መቋቋም ስላቃታት ነው እንግዲህ ፌንት ነቅላ እየወደቀችው። ምክንያቱ ደግሞ ላዴ መታ ተናግራት ነበረ። ይኸውልሽ ቤኪ ሊያገባ እንደሆነ ነገረኝ፣ በጣም እንደሚወዳት ነገረኝ እያለች እንግዲህ ለአዴ ስትነግራት ነበረ። አዴም ወይኔ እና ቢልሽ ምን ቸገረሽ? አንቺን እንዲሆነ አልገባሽም መሰለኝ እያለች ስትስቅባት ነበረ። ሊሊም ታዲያ በአዴ ሳቅ እየተናደደች ለምንድን ነው እኔ እየተናደርኩኝ አንቺ ምስቅብኝ ትላታለች። አዴም በቃ ተረጋጊ ጓደኛዬ ብላ ቅፍ ታረጋታለች። ነገር ግን በኋላ ላይ ከጊዜ በኋላ ከትንሽ ደቂቃዎች በኋላ ሊሊ ራሷን ስታ ወርቃ ነበረ። አዴም ያየችውን ማመን ያቅታታል። በጣም እየተደናግጣ እያለቀሰች ለባቡሬ ስልክ ትደውልለታለች። ስልክ ከደወለችለት በኋላ ባቡሬና አዴ እየተሯሯጡ ሊሊን ወደ ሆስፒታል ይዘዋት ሄደዋል። እንግዲህ ባለፈው ክፍልም ያው ሊሊ ሆስፒታል ሄዳ ውጤቱ እንዳልተነገረች ነው የተነገራት፣ እንዳልነገሯት ነው። ምክንያቱ ደግሞ የሰጧትን መድኃኒትም በአግባቡ እየዋጠችው አልነበረም፣ እየተጠቀመችው አልነበረም። እና ሊሊ እንግዲህ ዋል ብሎ እያደረ ያው በሽታዋ እየጠናባት ነው። ይሄ እያዞረ የሚደፋት ነገር አሁንም ሊሻላት አልቻለም። ባቡሬም ያው የራስ ምታት ሆኖባታል። ባቡሬ ወይ በግልጽ አፈቅርሻለሁ ብሎ መናገር አለበት እንጂ በየጊዜው ስለሚወዳት ልጅ መናገር ጥሩ አይደለም። እንግዲህ አሁን እንደሚታወቀው ሊሊ ድብን ያለ ፍቅር ይዟታል ከባቡሬ። ስለዚህ እሱ ፍቅር ይዞኛል የምወዳት ልጅ እንዴት እንደምወዳት እያለ አጠገቧ 10 ጊዜ ሲያወራ ሊሊ ስሜቷ እየተጎዳ ነው ማለት ነው። እሷ ሴት ናት፣ አፍቅሬ ያለው ብላ ትናገር ነገር። ስለዚህ ያለው አማራጭ ፍቅር ጥያቄ መናገር ያለበት ቀድሞ ባቡሬ ነው ማለት ነው። ባቡሬ ግን ሊናገር ፈቃደኛ አይደለም። በእርግጥ እሱ ምናልባት አትቀበለኝም ብሎ ፈርቶ ሊሆን ይችላል የማይነግራት። ቢሆንም ግን 10 ጊዜ የሚወዳት ልጅ እያለ የሷን ስሜት መጉዳት የለበትም። አዴ እንግዲህ በመጨረሻም በጣም ስለፈራችና ስለተጨናነቀች ዴብ ወደ ሀገሩ እንዲመለስ ስልክ ደውላ ትነግረዋለች። ነገር ግን አሁን ላይ የአዴ ቤተሰቦች እናትና አባት በጣም ደስተኛ ናቸው በዴብ ማለት ነው። እንግዲህ የአዴ አባት ዴብ የተቀመጠበት ሄዶ እንዴት ነው ጎረምሳው ሰላም ነው ወይ? እኔ የምልህ እንዴት ነው ልጄን እዛ እየተንከባከባቸዋት ነው አይደለ ያለችው አንተ ቤት ነው ወይስ በሚለው ሰዓት እኔ ቤት ሳይሆን ጓደኛዋ ጋር ናት ብሎታል። እና እንግዲህ የአደይ አባት ልጅን ለምንድን ነው አብራህ ይዘህ ያልመጣው በሚለው ሰዓት እሷ ዝም በመጣ አደጋ ላይ ትወርቃለህ ብዬ ስለፈራሁ ነው ይዣት ያልመጣሁት ብሎ ይመልስለታል። እሱም ታዲያ አይ ዝደሙ ምን በሀገሯ ነው ምን አደጋ ነው ያለው ብሎ ሲመልስለት ዴብም አይ አላሌላ አንዳንድ ነገሮች በሚለው ሰዓት እሱም ታዲያ እንግዲህ የአደይ አባት የልጅ ጓደኛ የምትፈልገው ነገር ካለ ልክ እንደ አባት ሆነ አማክረኝ ይለዋል። ያኔ ታዲያ ዴብ በደስታ ነበር የተዋጠው እና በጣም አመሰግናለሁ ጋሽ በሚለው ሰዓት እንግዲህ የአደይ አባትም ይኸውልህ እንግዲህ ቶሎ ጉዳይ ካለ ፈጠን አድርገው ሌላ ሰው ሳይቀድም ብሎ ተነስቶ ይሄዳል። ዴብ ታዲያ በደስታ ተውጦ እንዴ ዳይመንድ እንዴት አድርጎ ቢያሳምናቸው ነው እንደዚህ ሊሆኑ የቻሉት ብሎ እንግዲህ በደስታ ተውጦ እንግዲህ ቀጥታ ወደ ዳይመንድ ጋር ነበር የሄደው። ወደ ዳይመንድ ጋር ሲደርስ ግን እንዲህ በጣም ደስ ስላለው ቶሎ ብሎ ሮጦ ዳይመንድ ነበር ያቀፈው። ዳይመንድም ተደናግጦ ምንድነው እየተፈጠረ ነገር አለ እንዴ ይላል። አረ በጣም ደስ ብሎኛል እንኳን ደስ አለህ ይላል። እና እንግዲህ እንዴ እና ያደይ አባት እኮ ልጅ ያሉኝ በሚለው ሰዓት ዳይመንድም እንዴ ቀላል ገና እኔን እመነኝ ብቻ ሁሉንም ነገር እናቷንም አሳምናታለሁ እሱም እንደዛው ብቻ አንተ ዝም ብለህ እኔን እመነኝ በሚል ሰዓት ሩታም ቀጣለትልና አቤት ጉራ ትላለች ዳይመንድን ማለት ነው። ዴብ ማራታዩማ ዛሬማ ይጎርሪው ጉር
ዴብ በጣም ደስ ብሎታል። ነገር ግን መጨረሻ ላይ አበላሹት ማለት ነው። ለምን ለአዴ አልተናገረም? አዴ በጣም ፈርታ ወደ ከተማ እንዲመለስ ስልክ ደውላ ነገረችው። ስልክ በደውለችበት ሰዓት እኮ የተፈጠረውን ነገር ዴብ ቀጥታ ለአዴ መናገር ነበረበት። አባትሽ እኮ ፈቅዷል ብሎ እውነቱን መናገር ነበረበት። አዴ ግን በጣም ስለፈራች ነው እውነቱን ያለችው። አባቴ ይሄን ነገር ከሰማ ችግር ይፈጠራል፣ ስለዚህ እኔው ሂጄ ራሴ አስተካክላለሁ አለች። ግን አሁን የሄደበትን ሳይናገር ወደ ሀገራቸው ተመለሱ። ዳይመንድም አዴም ማነው ዴቭም ማለት ነው ሩታም። ነገር ግን እንግዲህ ወደ ሀገር ሲመለሱ የአዴ እናት ምን ነው የመጣህበትን ሳትናገር ነው እንዴ የምትመለሰው ነበር ያለችው። እሱም እንግዲህ ሌላ ጊዜ ብሎ ተሰናብቷቸው ሲመጣ እንግዲህ ብርሃን ቁጭ ብላ ነበረ። ከዛም በኋላ እንግዲህ ያው ሩታ እውነቱን ነግራታለች። ብርሃንም የሰማቸውን ነገር መቋቋም ነው ያቃታት ማለት ነው። እህትሽና ዴብ እኮ ሊጋቡ ነው በምትላት ሰዓት ምን እህቴ አታደርገውም አለች። እና እንግዲህ ዴብና ዳይመንድም ወደ እነሱ እየመጡ ስለነበረ ቀጥታ ዴብን ነበር የጠየቀችው። ሩታ የምታወራው ነገር እውነት ነው እንዴ? አንተና እህቴ ልትጋቡ ነው እንዴ አለች። እሱም አዎ ልንጋባ ነው ብሎ እንግዲህ ቁርጡን ነግሯታል። እሷ እንግዲህ ወደ አዴ ልታገባ ነው ስትባል ሩጣ ባርኮት ነበር የምትለው። ሩታም እንግዲህ ሁሉ ነገሯ ፊት ለፊት ስለነበረ አንቺ ምንድነው 10 ጊዜ ባርኮት የምትዩ? ባርኮት እኮ እዚህ የለም ብላ ቁርጧን ነግራታለች። ብርሃንም በጣም አዝናለች ማለት ነው። ምክንያቱም አፍቅራዋለች። እንግዲህ ባለፈው ክፍል ለእናቷ እንዳፈቀረች ተናግራለች ማለት ነው። ያጀማ እንግዲህ እናቲቱ ደግሞ ስትሰማ ምን ትላለች ማለት እዚህ አዴ ልታገባ መሆኑን ዴብ ልታገባ መሆኑን ስትሰማ እዚህ በአንድ በኩል ደግሞ ብርሃን ዴብን እንዲያፈቀረችው ለእናቷ ተናግራለች። ስለዚህ ምን የሚፈጠር ይመስላችኋል? እናቲቱ ሰርጉን ታስቀራ ይሆን? ምክንያቱም ሁለቶችም ይወዱታል ዴብን። በእርግጥ ያው ወንድየው የሚወደውን ነው ማግባት ያለበት። ያው ለአዴ ነው የሚሆነው ማለት ነው። እንግዲህ ብርሃንም ቁርጣማ ቁጥሩ ነው። በእርግጥ ቀደም ብላ አዴ መናገር ነበረባት፣ ግን ደግሞ አልተሳካም፣ አልተናገረችም። ይሁንና ያው መጨረሻ ላይ ሁሉም ነገር ታውቋል። እንግዲህ የአዴ አባት ዳይመንድ በሁሉም ውሸቱንም ምኑንም ሞልቶታል ማለት ነው። ከዛም በኋላ እንግዲህ ልጅ ሀብታም ልታገባ ነው፣ ሀብታም አግብታ እኔንም ትጠቅመኛለች ብሎ ስላሰበ ነው። እንግዲህ ዲያስፖራ ነው ብሎ ስላሰበ ነው በቀጥታ ደስታውን የገለጸው። ቶሎ ፈጠን በለ ያለው ማለት ነው። እንግዲህ የዴብ ቤተሰቦች ቢስማሙም የዴብ ማለት የአዴ ማለት ነው። ዴብና ዴ ደግሞ ይመሳሰሉብኛል አንዳንዴ እና የዴብ ቤተሰቦች የአዴ ቤተሰቦች ቢስማሙም ገና ደግሞ የዴብ ቤተሰቦች ገና አልሰሙም ማለት ነው። የዴብ ቤተሰቦችን ደግሞ ለማሳመን ገና ብዙ ሩቅ መንገድ ይከዳል ማለት ነው። ፍቅር እንግዲህ አዲስ አፍቃሪ የቤዛ ወንድም አፍቅሯት እንግዲህ ከኋላ እየተከተላት ነበረ። ባለፈው ክፍል ራሱ አፏን ይዟት ነበረ ማለት ነው። እንግዲህ ሊያፍናት ነው ምናምን ብለን ነበረ። ደስ የሚለው ነገር ባቡሬ ደርሶ አድኗታል ማለት ነው። እናም አሹ እንግዲህ ትምህርት ቤት ማድረስም መመለስም እሷን ለመከታተል እንግዲህ ምስኪን ነፈር በጣም እየተናደደ ቢሆን እያመላለሳት ይገኛል። ደስ አላለውም። ግን ደግሞ ለእናቲቱ የፍቅር እናት በጣም ጥሩ ሰው ስለሆነች ለእሷ ሲል ተስማምቷል። እና እንግዲህ የቤዛ ወንድም ዛሬ እንግዲያ ስላለብኝ ቤቱን ፏፏ አድርጌና ምግብ ሰርተሽ ጠብቄ ነበር ያላት። ግን ደግሞ አልተሳካለትም። ያው ከትምህርት ስትመለስ ይዞ ጠልፎ ወደዛ ወደ ቤት ሊያስገባ ነበር አላማው። ነገር ግን አሹ ከኋላዋ ስላለ ይሄ ደግሞ ምን እያደረገ ነው? በሩን ጥሎ እዚህ ምን እየሰራ ነው ብሎ እንግዲህ ተናዶ ወደ ቤቱ ተመልሷል። የቤዛ እናትም እንግዲህ መሞቷን ተናግረዋል ማለት ነው። በእርግጥ ሌላ ሰው አልሰማም። ያው እህትና ወንድም ናቸው አብረው እያወሩ የነበረው። እንግዲህ በአራጣ ምክንያት በሰው ገንዘብ ያው ብድር ስላለባት በመጨናነቅ ያው ሰዎቹ ናቸው እንግዲህ እንድትሞት ያደረጓት። እናም ይሄንን የእሷን ሞትማ መበቀል አለብን እያሉ ነው እንግዲህ ሰው እንደዚህ የሚያስጨንቁት የሚያግቱት ብር የሚሰርቁት ማለት ነው ቤዛና ወንድሟ።
እና ቤዛና ወንድሟ እንግዲህ ያው የቤዛ ወንድም ከሀገር ለመውጣት አላማ አለው። ነገር ግን አሁን ፍቅርን ካየ በኋላ ከሀገር መውጣቱን ረስቶ ወደ እዚሁ በሀገሬ ላይ ሚስት አግብቼ ነው የምቀመጠው ስላት፣ ቤዛም ኧረ እባክህ ወንድሜ ተው፣ ይህች ልጅ ትቅርብህ፣ ከኔና ከአንተም የበለጠች ልጅ ናት፣ አስቸጋሪ ናት፣ ይህች ልጅ ትቅርብህ እያለች እየመከረችው ነው። ይሁንና ግን ፍቅር እሱን አትወደውም። ይባስ ብላ እንዲያውም እብድ ነው ብላ ነው ለእናቷ የነገረቻት ልጁ ነው ማለት ነው። እሷ የምታፈቅረው ዴብን ነው። ሌላ የምታፈቅረው ሰው የላትም። ግን ደግሞ ዴብ አይገኝም። በእርግጥ ግን የሆነ ነገር ታደርጋለች ብዬ አስባለሁኝ ፍቅር ማለት ነው። ምክንያቱም አርፋ ስለማትቀመጥ። ለማንኛውም ሊሊ ምንም መሆን የለባትም። ምክንያቱም እንግዲህ አደይ እያለቀሰች ነበረ በጣም ማለት ነው። ባቡሬም ሁልጊዜ ማስጨነቅ የለበትም። በቃ የፍቅር ጥያቄ ጠይቃት፣ እሷን እንደሚያፈቅራት ይንገራት። እንዴ ሁልጊዜ ሀሳብ ገባት እኮ ሊሊ ራሱ። ለማንኛውም ቀጣይ ክፍል በጉጉት እንጠብቃለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ፣ ላይክ፣ ሼር ለምታደርጉ ደግሞ ከልብ ከልብ አመሰግናለሁኝ። እና አሹም እንግዲህ አሁን ድረስ እየተብሰከሰከ ነው። ወይ ፍቅሩን አልገለጸላት፣ በቃ ግራ ተጋብቷል። እሷም ደግሞ አልተረዳችውም። በእርግጥ አውቃ ነው እንደሚያፈቅራት ታውቃለች። ግን ደግሞ ገና ለገና ከዛው ከአንደበቱ አውጥቶ ይንገረኝ ብላ እየጠበቀች ነው ያለችው። ሴት ልጅ እንግዲህ በጆሮዋ ነው ፍቅር የሚገባው ይባላል። በጆሮዋ ነው። ወንድ ልጅ ባይኑ፣ ሴት ልጅ ደግሞ በጆሮዋ ይባላል። ገና አውጥቶ ካልነገረኝና ካልሰማሁት የሚል እልክ ይዟት እንጂ እንደሚወዳት ታውቃለች።